ክቡር አቶ ተመስገን ጥሩነህ የፌዴራል ምክትል ጠቅላይ ሚኒስትርና የምክር ቤታችን ሰብሳቢ የመክፈቻ ንግግር እንዲያደርጉልን በታላቅ አክብሮት እጠይቃለሁ። አመሰግናለሁ። የተከበራችሁ የክልል ርዕሳነ መስተዳድሮች እና የከተማ አስተዳደር ከንቲባዎች፣ የተከበራችሁ ሚኒስትሮች፣ የተከበራችሁ የተለያዩ የማህበረሰብ ክፍሎችን በመወከል የተገኛችሁ የምክር ቤት አባላት፣ የተከበራችሁ የተቋማት ኃላፊዎችና የቴክኒክ ቡድን አባላት፣ ተጋባዥ እንግዶች፣ ክቡራትና ክቡራን፣ ከሁሉ በማስቀደም የኢትዮጵያ አደጋ ስጋት ስራ አመራር ምክር ቤት በአዲስ መልክ ከተቋቋመ በኋላ ለመጀመሪያ ጊዜ በምናደርገው በዚህ ታሪካዊ የምክር ቤት ስብሰባ ወቅት በመገናኘታችን የተሰማኝን ደስታ ለመግለጽ እወዳለሁ። የአንድ ሕዝብ ሉዓላዊነት አንዱ መገለጫ የራሱን ችግር በራሱ መፍትሄ መንገድ ራሱ መፍታት መቻሉ ነው። አደጋዎች በሰው ሰራሽም ይሁን በተፈጥሮ ምክንያት በየትኛውም የዓለም ክፍል ይደርሳሉ። ልዩነት የሚፈጠረው በሚደርሱ አደጋዎች ሳይሆን ለአደጋዎቹ በሚሰጡ ምላሾች የተነሳ ነው። በተፈጥሮም ይሁን በሰው ሰራሽ አደጋ ምክንያት የሚደርሱ አደጋዎችን በምን ያህል ፍጥነት፣ በምን ያህል መጠን፣ በማን ምላሽ ያገኛሉ የሚለው የአንድ ሀገር እድገትና ስልጣኔ አመላካች ነው። አንድ ሀገር በራሷ አቅም፣ በራሷ ፍጥነትና በራሷ መጠን ለራሷ ችግሮች ምላሽ የምትሰጥ ከሆነ ያቺ ሀገር እውነተኛ ሉዓላዊነት አላት ማለት ይቻላል። ችግርን በራስ አቅም የመፍታት ችሎታ የተሟላ ሉዓላዊነት፣ የተሟላ ነጻነት፣ የተሟላ ሀገራዊ ኩራትና የተሟላ ታላቅነት መገለጫ ነው። የመደመር መንግስት ለዚህ ወሳኝ ሀገራዊ ጉዳይ ትኩረት የሰጠው በዚህ ምክንያት ነው። ልመናና ነጻነት፣ ልመናና ሉዓላዊነት፣ ልመናና ኩራት አንድ መድረክ ላይ ሊቆሙ አይችሉምና የሰብአዊ ድጋፍ ሉዓላዊነት ለማሳካት ጠንካራ የአመራር ስርዓት ያስፈልጋል። ይህ ጠንካራ አመራር የሚረጋገጠው ደግሞ በየደረጃው በሚገኙ አመራሮች አማካኝነት ነው። የአደጋ ስጋት ስራ አመራር በአደጋ ስጋት ፕሮፋይል ላይ መመስረትን ይጠይቃል። በአደጋ ስጋት ፕሮፋይል እቅድ መሰረት የቅድመ ማስጠንቀቂያና የሜንስትሪሚንግ ስራዎቻችንን በእውቀትና በቴክኖሎጂ መታገዝም ይፈልጋሉ። በየደረጃው የሚገኙ የአስተዳደር እርከኖችን እና ዘርፎች ተጋግዘውና ተቀናጅተው ሊሰሯቸውም ይገባል። የአደጋ ስጋት ስራ አመራር ከብሔራዊ ደህንነትና ከማህበራዊ ፍትህ፣ ከሰብአዊ መብቶች፣ ከሰላም ግንባታና ከዘላቂ ልማት ጋር የተሳሰረ ነው። ለእኛ ደግሞ ጉዳዩ ከዚህም ከፍ ብሎ እንደ ሀገር የመቀጠልና ያለመቀጠል ጉዳይ ነው። ይህ የአደጋ ስጋት ስራ አመራር ምክር ቤት ከለውጡ በፊት ከነበረው በእጅጉ የሚለይ ነው። አዲሱ ምክር ቤት በአደጋ ስጋት ስራ አመራር ፖሊሲ፣ በአደጋ ስጋት ስራ አመራር አዋጅ፣ በአደጋ ስጋት ምላሽ ፈንድና በሌሎች በአዲስ መልክ በተደራጁ አሰራሮች ምክንያት የሚሰራ ይሆናል። የራሳችንን ሕዝብ በማስተባበር ውስጣዊ አቅማችንን አሟጦ በመጠቀምና ራስን ለራስ ደራሽ በማድረግ ላይ የሚገነባ ነው። ለዚህም አንዱ ማሳያ ከዚህ በፊት በምክር ቤት ተካተው የማያውቁ ታላላቅ የማህበረሰብ አካላትን እንዲካተቱ መደረጉ ነው። የኢትዮጵያ ሃይማኖቶች ተቋማት ጉባኤ፣ የኢትዮጵያ ቀይ መስቀል ማህበር፣ የኢትዮጵያ ሲቪል ማህበረሰቦች ጥምረት፣ የኢትዮጵያ መገናኛ ብዙሃን ምክር ቤትና የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት የዚህ ምክር ቤት አባላት ሆነዋል። በዚህ አጋጣሚ እንኳን ወደ ምክር ቤታችን በሰላም መጣችሁ ማለት እፈልጋለሁ። ይህ የሆነበት ምክንያት በሁሉም ላይ የሚመጣው አደጋ የመንግስት ብቻ ሳይሆን የሁሉም ማህበረሰብ ክፍሎችና የህዝባችን ጭምር በመሆኑ ምክንያት ነው። ክቡራትና ክቡራን የምክር ቤት አባላት፣ ከ2016 ክረምት ጀምሮ የሰብአዊ ድጋፍ ሉዓላዊነት ለማረጋገጥ በፌዴራልና በክልሎቻችን ሰፋፊ ስራዎች እየተሰሩ ቆይተዋል። በተለይ በተቀረጹ የፍኖተ ካርታና የፓኬጆች ዝርዝር ላይ ሰፋፊ የውይይት የምክክር መድረኮች ተከናውነዋል። በዚህም የልመናና የተረጅነት ልምምድ ተወግዶ በምርታማነት እንዲተካ፣ የውጭ የምግብ እርዳታ በሀገር ውስጥ አቅም እንዲፈጸም መስራት እንደሚገባ ለመግባባት ተችሏል። የሰብአዊ ድጋፍ ሉዓላዊነትን ለማብሰር በቅድመ ሁኔታ ከሚወሰዱ አንኳር ጉዳዮች መካከል የመጀመሪያው ጉዳይ የአደጋ ስጋት ምላሽ ፈንድ ስርዓታዊና ተቋማዊ ቁመና እንዲኖረው ማድረግ ነው።
ይህ ፈንድ በአደጋ ስጋት ስራ አመራር ወጪዎች ላይ ተመስርቶ የሚሰላ ነው። ተገማች፣ ዘላቂና አስተማማኝ ሆኖ ከውጭ የምግብ እርዳታ ጥገኝነት ቀስ በቀስ የሚያላቅቀን ጎዳና ይሆናል። ሌላኛው በሰብአዊ ድጋፍ ሉዓላዊነት መሰረታዊ ጉዳይ በቂ የመጠባበቂያና የዕለት ደራሽ ክምችት መያዝ ነው። በዚህ ጉዳይ መጠባበቂያ ክምችት በፌዴራል ደረጃ በክቡር ጠቅላይ ሚኒስትራችን መሪነት የተጀመሩ ስራዎች ውጤት እያመጡና ጥሩ ተስፋ እየታየባቸው መሆኑን አይተናል። በዚህ አጋጣሚ በየክልሉና ከተማ አስተዳደሮች እንዲሁም በተዋረድ በሚገኙ የአስተዳደር እርከኖች በየደረጃው በሚገኙ ከፍተኛ አመራሮች መመራት የሚገባው ወሳኝ ተግባር መሆኑን ማወቅ አስፈላጊ እንደሆነ ለማሳሰብ እፈልጋለሁ። የመጠባበቂያ ክምችት አያያዝ የዓለም አቀፍ ልምድን መሰረት በማድረግ በየደረጃው ከሚገኘው የህዝብ ብዛት ለ10% ያህል ቢያንስ ለ1 ዓመትና ከዚያ በላይ ጊዜ የሚያስፈልግ ክምችትን መያዝ ይጠበቅብናል። የመጠባበቂያ ክምችትን በተመለከተ የክልሎችን አቅም በሚገነባ መንገድ በቅድመ ፋይናንስ ገንዘብ ተላልፏል። ይህም የፌዴራልና የክልሎችን መናበብና መደጋገፍ እያጎለበተ ይገኛል። ይህ እንደተጠበቀ ሆኖ ክልሎች በስምምነት መሰረት ጥራቱን የጠበቀ እህል በጊዜ ሰሌዳው መሰረት ለፌዴራል አደጋ ስጋትና ስራ አመራር ኮሚሽን ማቅረብ ይጠበቅባቸዋል። ከነዚህ በተጨማሪ የፈንድና የክምችት አቅምን በአስተማማኝ ሁኔታ መያዝ፣ የምርት ማከማቻ መጋዘኖችን መገንባት፣ ለቅጽበታዊ አደጋ ምላሽ የሚሆን ዝግጅት ማድረግ፣ ዘርፉን በበቂ በሰለጠነ የሰው ኃይል መምራት ይጠይቃል። ከማህበረሰባችን ሃይማኖታዊ እና ባህላዊ እሴቶች መካከል በችግር ጊዜ መረዳዳት ተጠቃሽ ነው። ይህንን እሴት ግን ተቋማዊ እና ሀገራዊ በሆነ መንገድ ገና አላቀናጀ ነው። በዚህ ምክንያት የማህበራዊ ዋስትና ባህላችን በሚፈለገው ደረጃ ላይ እንዳይደርስ ገድቦታል። በየትኛውም ብሔረሰብ ባህል ሰው ሰራሽና የተፈጥሮ አደጋ ሲከሰት ወዲያው የሚደርሰው የአካባቢው ማህበረሰብ ነው። የአቅም ውስንነት ቢኖርም እንኳን ወገኑን ለመርዳት አንዳች አስተዋጽኦ የማያደርግ ኢትዮጵያዊ የለም። ይህንን እሴት ዘላቂ፣ አስተማማኝ፣ ተቋማዊና ሀገራዊ ወደሚሆንበት አቅም ማሸጋገር የዚህ ምክር ቤት ድርሻ ይሆናል። ክቡራትና ክቡራን የምክር ቤት አባላት፣ የሰብአዊ ድጋፍ ሉዓላዊነት ሲባል የሚረዱ ዜጎች አይኖሩንም ብለን መደምደም ማለት አይደለም። ወይም የአደጋ ስጋቶችና አደጋዎች አይኖሩብንም ብለን መደምደምም አይደለም። የሚፈጠረውን አደጋ በቅድመ አደጋ፣ በጊዜ አደጋና በድህረ አደጋ ዝግጅት በራሳችን አቅም በየደረጃው ባሉ አስተዳደር እና ማህበረሰብ አቅም መወጣት የሚያስችል ቁመና መገንባት ይገባናል ማለታችን ነው። በሰብአዊ ድጋፍ ሉዓላዊነት ማዕቀፍ ሌላው ትኩረት የሚሻው ጉዳይ በጊዜያዊ መጠለያ ጣቢያና በማህበረሰብ ውስጥ የሚገኙ ተጎጂ ዜጎቻችንን በዘላቂነት መልሶ ለማቋቋም የመትጋት ጉዳይ ነው። እነዚህን የማህበረሰብ ክፍሎች በወቅቱና በተገቢው መንገድ ካላቋቋም ለተራዘመ ማህበራዊና ኢኮኖሚያዊ ጉዳት ይዳረጋሉ። በሌላ በኩል ላልተፈለጉ የጠላት ፍላጎቶች መጠቀሚያም ይሆናሉ። በተለይም በክልል ውስጥ የተፈናቀሉትን በክልል አቅም፣ ከክልል የተፈናቀሉትን ደግሞ ክልሎችና የፌዴራል መንግስት በጋራ በመሆን አፋጣኝ መፍትሄ እንዲሰጣቸው መስራት ይገባቸዋል። ከፊታችን የሚጠብቁን 6 ወራት ከላይ የገለጽኳቸውን አንኳር ጉዳዮች እንዴት ማከናወን እንደምንችል መወያየትና አቅጣጫ ማስቀመጥ እንደሚገባን በቅድሚያ ለማሳሰብ እወዳለሁ። በተለይም የሰብአዊ ድጋፍ ሉዓላዊነት ለማብሰር የሚያስችሉ ክልላዊና ሀገራዊ ምርጥ መፍትሄዎችን ምክር ቤቱ በውይይት እንዲያስቀምጥ አደራ እያልኩኝ መልካም የውይይት ጊዜ እንዲሆን በመመኘት መድረኩ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ።